ሀያት ናስር መስቀል አድርጋ መጣች ተብሎ በዚህ ቪዲዮ ላይ ላለማጋነን ቢያንስ 10 ሰው በላይ ሜንሽን አድርጎኛል። እኔ በጣም አዝኛለሁ። አንድ ሰው አንዴ ይመከራል፣ ሁለቴ ይመከራል። መስቀል አስራለች ብዙ ነገር ቲክቶክ ላይ እንደዚህ ቀረጫጨቡ ብዙ ነገር ሲወራ ነበር። ይሄ ነገር ትክክል አይደለም። እኔ ምልሽ ከሙ ሁለተኛ ባገባ ግን ምን ይመስልሻል? ደስ ይለኛል። ደግሼ ነው ምድር ማለት አትወጂኝም ማለት ነው። እናጨብጭብ እንዴ! እናት ሁሉም መከራ የምትችል እናት የልጇን ገበና የምትሸፍን እናት የመዳም ቀመም 2,214,000 የኢትዮጵያ ብር ተከፈላት። ወይዘሮ እንደ 2018 መጥቷል። እንደ ኑሮ የሚደፋ ነገር የለም። እዚህ አንዴ የቤት ኪራይ አንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? የትናንትና ውይይት እየተቀረጸው ለመከታተል ሞክሬያለሁ። በጣም ደስ የሚል ውይይት ነበረ። የሱና ወንድሞች እናንተ የኻሊድ ኢብኑ ወሊድ ሰይፍ ናችሁ። ወንድማችሁ ሙአዝ አላህ ይጠብቅህ። እነሻችን እንዳያሳስበን ወንጀላችን ወደ ኋላ እንዳይጎተት አዛኝና ባሮቹን አፍቃሪ ጌታ አለ። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. سلام ودنا የተከበራችሁና ለክታታችሁ ባላችሁበት ያላህ ሰላም እዝነት ረዲ ቻናል ኢንሻአላህ ዛሬም ከመገደት ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁና ለቀም ላይክ ያረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። የ2018 ጉድ ተአምር ነው ማሳያችሁ። እዚህ ደረጃ ደርሰናል። ሃይ ጋይስ እንዴት ናችሁ? እንደ 2018 መጥቷል። እንደ ኑሮ የሚደፋ ነገር የለም። እንደ ኑሮ የሚደፋ ነገር የለም። እዚህ አንዴ የቤት ኪራይ አንዴ ገመዱ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ በርበሬ፣ ቁንዶ በርበሬ፣ የልጆች ቦርሳ፣ ደብተር፣ እስክሪብቶ፣ ላጲስ ይሄ ሁላ ብሩ ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራል? ዶሮ መስራት እኮ አቃተን። እዚህ መራጢ ደሃነን በቃ ደፋን እኮ ኑሮ ደፋን። ስለዚህ አይዟቸው እንግዲህ ጋይስ ምንም ማድረግ አይቻልም። ቻው ባይ ጋይስ። ምንም ማድረግ አይቻልም ብላለች እናቷ ራሱ በዚህ ደረጃ የምታወራ አይመስለኝም። በነገራችን ላይ አይ ጋይስ ሌላ 2018 ይዞብን የማይመጣው ጉድ የለም። ገና ካሁኑ ደግሞ ብዙ መስከረም ሳይወጣ ጉድ አይሰማም፣ መስከረም ሳይገባ ጉድ አይሰማም። ብቻ የሆነ አባባል አለ። የኑሮ ሁኔታ ግን ያስረዳችበትና እንትን ያለችበት አገላለጽ የሚገርም ነው። በቃ ይሄ ነገር ለመንግስት ሼር ይደረግልን ራሱ በቃ እኔ እንጃ ምን እንደምላላውቅም ይሄ ተአምር ነው የሆነብኝ ለኔ። እናንተም በጣም እንደምትገሩ በጣም እንደምትስቁ ፈታ እንደምትሉ ተስፋ አድርጋለሁ። እዚህ ጉዳይ ላይ የምትላላችሁ የኑሮ ውድነት በጣም ሁሉንም እያስመራ ያለበት ሁኔታ ነው። ከባድ ነው። ብቻ አላህ ቀለል ያድርግልን። ሁላችንም አንድ ወሳኝ ቪዲዮ እንመልከት። ከእናት ጋር ተያይዞ ማን እንደ እናት ይላል ኡስታዝ። እናት ሁሉም መከራ የምትችል እናት የልጇን ገበና የምትሸፍን እናት ማን እንደ እናት አላህም ሐቋን አከበደው፣ ትልቅ ደረጃ አደረገው። 2 ዓመት 9 ወር ተሸክማ 2 ዓመት ስታጠባ በድካሙ ላይ ሆና አረገዘችው፣ ወለደችው እያለ አላህ የእሷን ዝናዋን ከፍ ያደርጋል። ማን እናት ያላችሁ ወንድሞች እህቶች አደራ ተጠቀሙ። የእናትን ፍቅር የእናትን ወዳጅነትን በዚህ በዱንያ ላይ በጣም ተጠቀሙበት። ለእናቶቻችሁ መልካምን ነገር ስሩ፣ ለእናቶቻችሁ መልካም ነገርን አድርጉ። እናት ሱብሃንአላህ ደስታ የሆነ እንደ እናት ማን አለ? ስትቀየር አንተ ጥሩ ደረጃ ስትደርስ፣ አንቺ ጥሩ ደረጃ ስትደርሺ የምትደሰት እንደ እናት ማን አለ? ወላሂ እንደ እናት ማንም የለም በዱንያ ላይ። ወንድምህ፣ እህትህ፣ ጎረቤትህ ያንተን ለውጥ ላይደሰት ይችላል፣ ጓደኛህ ጭምር። እናት ግን ሁሌም ደስታዋ ነው። ማን እንደ እናት? አላህ እናቶቻችንን ረጅም እድሜ ከአፊያ ጋር አላህ ያቆይልን፣ አላህ ይጠብቅልን፣ የሞቱብንን የጀነት አላህ ይበላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ
በሰማንም ጠቅም ያርገን اللهم አሚን ያ ረብል ዓለሚን ብለናል ለዱዓው ማለት ነው። አላህ ሁላችንም እናቶች እድሜያቸውን ረጅም ያድርገው ቤተሰቦቻችን ጭምር ማለት ነው። ከዛም አልፎ ደግሞ ለሞቱት አላህ ይዘንላቸው፣ አላህ በጀነት ያንበሻብሻቸው። በእነሱ ስም ሁሌም ቢሆን ሰደቃ እናውጣ፣ ለነሱ ዱዓ እናድርግ ለማለት እወዳለሁ። በዱንያ ሳለች እናታችን በአግባቡ እንጠቀም። የሚገርም መልእክት ነው። ኢንሻአላህ ይሄ ቪዲዮ በጣም ነው አይቼ ደስ ያለኝ። አንዲት እህታችን እንግዲህ ካሳ ተከፍላለች። ለብዙ ጊዜ ታግታ ነበር በሳውዲ አረቢያ ላይ። ምንድነው የተፈጠረው? የመዳም ቅመም 2,214,000 የኢትዮጵያ ብር ተከፈላት። ወይዘሪት ራዲ ሁሴን ትባላለች። በህጋዊ መንገድ ለስራ ወደ ሳውዲ ትሄዳለች። ታዲያ ለ14 ዓመታት በጧይፍ ከተማ አሰሪዎቿ ቤት ትታገታለች። መረጃውም የደረሰው የኢትዮጵያ ቆንስላ ጽሕፈት ቤት እንግዲህ ይህችን እህታችን ከታገተችበት ቦታ እንድትለቀቅ አድርጎ እዚህም በላይ ደግሞ ቀሪ ለ5 ዓመታት ያልተከፈላትን ደሞዝ 60,000 የሳውዲ ሪያል እንዲከፈላት አስደርጓል። ቆንስላ ጽሕፈት ቤቱም የዚች እህታችን ሙሉ ለሙሉ መብቷ እንዲከበር እየሰራ ይገኛል። በአሁኑ ሰዓት የዚች እህታችን ፓስፖርቷ እየታደሰ ይገኛል። ኢቃማም እየተሰራላት ይገኛል። በቅርቡ ምችታችን ወደ ኢትዮጵያ የምትመጣበት መንገድ እየተመቻቸላት ይገኛል። ችምታችን ቆንስላ ጽሕፈት ቤቱ ላደረገላት ድጋፍና ትብብር አመስግናለች። ሳውዲ የሚገኘውም የኢትዮጵያ ቆንስላ ጽሕፈት ቤት የዜጎችን መብት ለማስከበር እየሰራ ይገኛል። ማሻአላህ እጅግ የሚያስደስት ቪዲዮ ነው ያጀማ። እንግዲህ በሳውዲ አረቢያ የሚገኘው የሳውዲ ኤምባሲ ማለት ነው ብዙ ነገር ነው በተለይ በዘንድሮ ዓመት እየተመለከትን ያለፈው። ባለፈው ዓመትና በዘንድሮ ዓመት ገና ከጅምሩም ብዙ ነገር እየሰማን ያለንበት ሁኔታ እንደዚህ ነገር ተጠናክሮ ሊቀጥል ይገባል። ብዙ እህቶቻችን ወንድሞቻችን ጉዳት እንዲሁም ደግሞ ስቃይ የደረሰባቸው እንደዚህ ለብዙ ዓመታት የጠፉ እህቶቻችን ጭምር ስላሉ እንደነሱ አይነቶችን እህቶችን ማውጣት ይኖርብናል ብዬ አምናለሁ። ቤተሰቧ ርቃ ብዙ መከራ ደርሶባት በስተመጨረሻ አላህ ነጃ ብሏታል። ኢንሻአላህ አላህ ደስታዋን እስከ መጨረሻ ድረስ ያድርግላት። ማሜቲው ሁለተኛ ሚስት ተፈቀደለት። ይህን ቪዲዮ በጋራ እንመልከት። ኮመንትም አለው። እኔ የምልሽ ከሙ ሁለተኛ ባገባ ግን ምን ይመስልሻል? ደስ ይለኛል። ደግሼ ነው ምድር ማለት አትወጂኝም ማለት ነው? አይ ለዛ ሳይሆን ሱናውን መቃረን ስላልፈለኩ። እና ጨብጭብ እንዴ አረጉ በዛ ጨብጭብ ብሏል። ቆይ ኮመንት ላስነብባችሁ። ከካሜራ ጀርባ ምን እንዳደረጋችሁ ንገሩን የሚል ኮመንት አለ። ከካሜራ ጀርባ ጉድህ ነው። ባሏን የምትወድ ሴት አፈቅድም ይላል ነው ብላችሁ ታስባላችሁ? ከዛ ማልፎ ደግሞ የኔ ባል ይህ ድራማ ነው እንዳታምን ይላል። ለባሏም ጭምር መልእክት እያስተላለፈች ነው ኮሜንት ላይ። ያው ለድራማ ያክል ነው እና እንደዚች አይነት ሴት ብትኖር ግን ብለናል። ይሄ ነገር ፌክ ነው፣ ውሸት ነው። ምን ትላላችሁ? ሀሳቧን ትደግፋላችሁ? ኦር ኮሜንት ላይ የተጻፈውን አንብቤላችኋለሁ። በዛስ ምን ትላላችሁ? ለማንኛውም በዚህ ዘመን ሁለተኛ ሚስት ማለት ከባድ ነው። አንዱም ራሱ በጣም ከባድ ነው። አላህ ያግራልን ለማለት እወዳለሁ። ብቻ ሸሪያውን አሟልቶ በጣም ጀግና ነው ብዬ ነው የማምነው። በተለይ ከዚህ ጋር ተያይዞ ኡስታዝ ኑሩ ቱርክ የማስተላልፎታል። በጣም ከባድም ኃላፊነት ነው። ምክንያቱም እኩል አያይዞ ማስተዳደር በጣም ከባድ ነው። ምክንያቱም አንዷን እያስበለጣል አንዷ ጥሩ ካልሆነ ይሄ ደግሞ ራሱ ላይ ወንጀልም ጭምር ስለሆነ ሁለተኛ ሚስት መያዝ ማለት በዚህ ሰዓት በጣም ከባድ ነገር ነው። ትልቅ ብልሃትነትም እውቀትም ጭምር ኢማም ጭምር ይፈልጋል ብዬ አምናለሁ። ሀያት ናስር ዩቲናስ ሁላችሁም ታውቋታለች። ቲክቶክ ምንድነው የተፈጠረው? በነገራችን ላይ ይሄ ሀሳብ በጣም የምደግፈው ፓርት ነው። እስኪ በጋራ እንመልከትና ሀሳብ እንሰጥበታለን። ሀያት ናስር መስቀል አድርጋ መጣች ተብሎ በዚህ ቪዲዮ ላይ ላለማጋነን ቢያንስ 10 ሰው በላይ ሜንሽን አድርጎኛል። እኔ በጣም አዝኛለሁ። አንድ ሰው አንዴ ይመከራል፣ ሁለቴ ይመከራል። ከዛ በኋላ ግን እድሜ ልክ ካልመከርን አትበሉት። ኮሜንት ላይ የገባችሁ እንዲህ አትበሉ፣ አያስፈልግም። ሲጀመር ያደረገችው ኖርማል አንገት ብራስሌት ነው እንደተረዳሁት ከሆነ ማለት ነው እንደራሴ። ከዛ ሲቀጥል ግን የፈለገችውን ታድርግ። እኔ ኖርማል ብራስሌት ነው ብዬ ነው የተረዳሁት። ከዛ ውጭ የፈለገችውን ታድርግ ተነግሯታል። አንዴም ሁለቴም። ከዚህ በላይ ግን የሆነ ትግ ግብ አይነት ሲቹዌሽን እና ሙድ ሲሆን ደግሞ በጣም ደባሪ ይሆናል። ትልቅ ሰው ነች። የምታደርገውን የምትሰራው የምትናገረውን በደንብ የምትረዳ ሰው ናት። ከዛ ሲቀጥል ሀያት ናስር በእስልምና የምትደራደር ናት ብዬም አላምንም። ከአንዴም ሁለቴ እንዳዩሃት ከሆነ ለእስልምናዋና ለድኗ ትልቅ ቦታ ያላት ልጅ ናት። ምናልባት ሸሪዓውን ባትጠብቅም ማለት ነው ለእምነቷ ትልቅ ቦታ ያላት እስልምናን የምትወድ ልጅ ናት ብዬ አምናለሁ እንደራሴ። ከዛ ሲቀጥል የታየኝ የአንገት ብራስሌት እንጂ ሌላ ምንም ነገር አልታየኝም ማለት ነው።
ያጀማ በዚህ በምስሉ ላይ እንደምትመለከቱ ነው ብዙ ነገር ሲባል ነበር። በተለይ በዚህ ቪዲዮ ማለት ነው መስቀል አስራለች ብዙ ነገር ቲክቶክ ላይ እንደዚህ ቀረጫጨቡ ብዙ ነገር ሲወራ ነበር። ይሄ ነገር ትክክል አይደለም። በዚህ በምስሉ ላይ እንዳለው ብራስሌት ወይም አንገት የሆነ ጌጣጌጥ ነገር ነው እና መስቀል አይደለም። ከዛም አልፎ ደግሞ በቃ እህታችን አላህ ይመልሰላት። እኔ ዱዓ ነው ከዚህም በኋላ ማድረግላት። በሷ ቪዲዮ ከሰራው ራሱ በጣም ቆይቻለሁ። ምክንያቱም ወንድሜ እንዳለው አንድ ሰው 1 2 3 ይመከረ ከዛም በኋላ መመለስም አንችልም እኛ። አላህ ያግራለት። ዱዓ ከቻልን ዱዓ እናድርግ፣ ካልቻልን ዝም ማለት አለብን ብዬ አምናለሁ። ምክንያቱም በኡስታዞች ደረጃ የተመከረች የተገጸጸች ብዙ ነገር የተባለች እህታችን ናት። ያየን ነው ከእለት ከእለት እየባሰባት ነው ያለ ነው። ብቻ ወላሂ አለም አላህ ይመልሳት። ለሁላችንም መጨረሻ አላህ ያሳምርልን ነው የምለው። እኔም የምለው ነገር ቢኖር ማለት ነው እና በሷ እንደዚህ ነው እየተባሉ ቪዲዮ ባይሰራም የተሻለ ጭምር ነው ብዬ አምናለሁ እና ይሄን ፓርት ይሄን ነገር ይሄን ሀሳብ እደግፈዋለሁ። ያው ብዙ ፎሎወር ስላላት ብዙ ታዋቂ ስለሆነች የምሰራቸው ቪዲዮዎች ለህፃናቶች ለሙስሊም አዲስ ለሚመለከቷት ሌላ ተጽዕኖ ትፈጥራለች። የእሷን መንገድ እንዲከተሉ ታደርጋለች። ነገር ግን እንግዲህ ምንም ማድረግ አልተቻለም እሷ ላይ። ወላሂ አለም አላህ ያብጅልን የሁላችንም ብቻ መልካም። እኔ ያጀማ ከዚህ ጋር ተያይዞ ለብዙዎቻችን ይጠቅማል ብዬ አስባለሁ። ወንጀሎቻችን እንግዲህ ወደኋላ ሊጎትቱን አይገባም። ኡስታዝ ያስተላለፈው መልእክት አለ። እስኪ በጋራ እንመልከት። መነሻችን እንዳያሳስበን፣ ወንጀላችን ወደኋላ እንዳይጎተት አዛኝና ባሮቹን አፍቃሪ ጌታ አለ። ከተመለስን ከቶበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ሙስሊም ሳይሆኑ የሰሩትን መልካም ስራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀይርላቸው። እስልምና በሩ ሰፊ እሪው ትልቅም። ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረግን? ካለፍክ በኋላ በምን ነው የምንወሳ ብለን አሻራችን አድምቀል አሳልፈንን ዘንድ ኻሊድ ለኛ ትልቅ ምስክር ነው። ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ኦሮሬ ወጋል ሰይፍ የቀደደ ቢሆን እንጂ ቦታ አጣኝ። ታዲያ አሁን ፍራሽ ላይ ልሞት ነው። እዛም አንድን ቃል አለ ላናመት አዕየኑል ጁበና የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኢንሻአላህ ያ ጀማ በሰማነው መጠቀም ያድርገን። ሁላችንም የራሳችን ችግር አለብን፣ የራሳችን ወንጀሎች አለብን። ወንጀሎቻችን ግን በአደባባይ ማስጣትና በቲክቶክ በተለያዩ ማሰራጨት ለብዙዎች ጥመት ውስጥ እንዲገቡ ተጽዕኖ መፍጠር ይሄ ተገቢ አይደለም ብዬ አምናለሁ። መቼም ቢሆን ከአላህ ተስፋ መቁረጥ እንዳለብን ተስፋ አድርጋለሁ። ከሰሞኑ የኡስታዝ ሙአዝ ነዚፍና እንዲሁም ነው ኡስታዝ አደም እንግዲህ መሐመድ የቆንጆ ቢድዓ አለ ወይ በሚል እንግዲህ ብዙ ሀሳብ እንዲሁም ደግሞ የተለያዩ ከቁርአንና ከሐዲስ ከዑለማዎች ጋር እያደረጉ ለ6 ሰዓታት የቆየ የላይቭ ቆይታ ነበራቸው። እኔ በጣም ስከታተል በጣም የሚጥም ብዙ እውቀት እኔ ራሱ ችዬበታለሁ አውቄበታለሁ። ግን ለሙአዝ ወላሂ በጣም ሱብሃንአላህ እኛ እኮ ምንም አናውቅም ማለት እኮ ወላሂ ስንት ማናውቀው ነገር አለ። ብቻ ሙአዝ የእውቀቱ ጥግ ማሻአላህ ማሻአላህ አላህ ይጨምርለት፣ አላህ ይጨምርለት በዚህ በወጣትነቱ ሱብሃንአላህ። እኔ በጣም ነው የማረከኝ። ከዛ ጋር ተያይዞ እንግዲህ መጨረሻው ተቋጭቷል። እንዲሁም ደግሞ በዚህ ጉዳይ ላይ እህታችን መሲ ሀሳብ ሰጣበታለች። እስኪ ቪዲዮን በጋራ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? የትናንትና ውይይት እየተቀረጸው ለመከታተል ሞክሬያለሁ። በጣም ደስ የሚል ውይይት ነበረ። የሱና ወንድሞች እናንተ የኻሊድ ኢብኑ ወሊድ ሰይፍ ናችሁ። ወንድማችን ሙአዝ አላህ ይጠብቅህ፣ ከነድሜ ቀንሶ ለአንተ ይስጥህ፣ ዱንያ ኸይራህን አላህ ያሳምርልህ። ቢዲያ ቆንጆ ቢሆን ኖሮ ኦርቶዶክስና ፕሮቴስታንት ትክክል ይሆን ነበረ። ቢዲያ መጨረሻው ጥመት ነው። አልሐምዱሊላህ ረብል ዓለሚን። ይሄንን አቅል ያለው ሰው አሳይታል። እንግዲህ አህለል ቢዲያዎች ቃል አላህ ቃል ረሱል ቃለ ሱሃባ አይሉም። እንደውም ከሱሃባ ከ500 ዓመት በኋላ የሁሉ ዘመን ቆይተው ኢብን እንኳን ወርቃማውን የእስልምና ዘመን ዘለው
ከ500 ዓመት በኋላ ቃለ ፉላን ኢማም እያሉ ማህበረሰቡን ሲያደናግሩበት የነበረው ነገር ተጋልጧል። አልሐምዱሊላህ ረብል ዓለሚን እንዴት ደስ ነው የሚለው። በነገራችን ላይ ንጽጽር ብሎ ማለት አንድን ሐሰትና አንድን እውነት እኩል አድርጋችሁ ታቀርቡትና የበለጠውን መምረጥ ነው። እኛ ንጽጽር የምናደርገው ሐቅ እንዲወጣ ነው። እናም ቢዲአ ትክክል ቢሆን ኖሮ ኦርቶዶክስና ፕሮቴስታንት ትክክል ይሆን ነበር ያልኳችሁ። ኢየሱስ ፈጣሪ ነው የሚለው እንደ ቢዲአ ነው የተጀመረው። እንግዲህ ኢየሱስን ፈጣሪ ካደረጉ በኋላ ኢየሱስ ፈጣሪ ነው የተባለበትን እምነት በስንት ጉድ ነው ያሳመሩት። ኦርቶዶክስ ቤት ብትሄዱ ነጠላው፣ ከበሮ፣ ጧፉ፣ መዝሙሩ ምኑ አይታችሁታል አይደል? ለቅጽበት ስታዩት ደስ አይልም? እንግዲህ ያ ሁሉ የቢዲአ ማሳመሪያ ነው። የቢዲአ ቆንጆ የለውም። ምክንያቱም ቢዲአ መጨረሻው ጥመት ስለሆነ። ፕሮቴስታንትም አይታችሁታል ኢየሱስ ፈጣሪ ነው የሚል ሃይማኖት ነው። እንግዲህ በመዘነጡ፣ በሀብቱ፣ በቴክኖሎጂው፣ በክራሩ፣ በሐሰተኛ ድራማዎች፣ በነብያት ለማሳመር ይሞክራሉ። ነገር ግን አስሉ ምንድነው? ቢዲአ ነው። ኢየሱስ ፈጣሪ ነው የሚል ከመጽሐፍ ቅዱስ ውጭ ሆነ ከወንጌል ከሐዋርያት ከሰሃቦች ውጭ የሆነ ነገር ነው። የፈለገ ቢያሳምሩት መጨረሻው ምንድነው? ጥመት ነው። ስለዚህ ሐቅ ብሎ ማለት ከአምላክ ከዛም ቀጥሎ ከነብያት ከዛም ቀጥሎ ከሐዋርያት ከሰሃቦች ሲሆን ነው። ስለዚህ ሙስና ወንድሞች በደስታ ኑሩልን፣ አላህ ይጠብቅልን። እናንተ እንደተናገርኩትም የሱና የኻሊድ ኢብኑ ወሊድ ሰይፍ ናችሁ። በጣም ነው ደስ ያለኝ እና ንጽጽር የምንሰራው እንደዚሁ በባዶ አይደለም። ታውቃላችሁ ኢየሱስ ፈጣሪ ነው የሚለው ነገር ይሄ ከሐዋርያት ውጭ የመጣ ነው ስንል የኦርቶዶክስም የፕሮቴስታንቱ ምን ይላሉ? አበው እንደዚህ ብለው ይላሉ። አሁን በኦርቶዶክስ ውስጥ ያሉ አበው ብሎ ማለት የሃይማኖት አባት ማለት ነው። 1 ሚሊዮን አበው ተቀባይነት የለውም። ምክንያቱም ዋናው ነገር ከሐዋርያት የለማ ከወንጌል የለማ። ስለዚህ እነ አደሚና በቃ ሚሊዮን የሚቆጠር ቃለ ኢማምንትና ቢል ከሐዲስና ከቁርአን አስሉ ከሌለ ዋጋ የለውም ማለት ነው። ስለዚህ አስሉ ማለትም ዋናው መሰረቱ ከአምላክ ከሷሃባ ከሐዋርያ ከነብያት ሲሆን መጨረሻው ያምራል ማለት ነው። ስለዚህ አስሉ ዋናው ነገር መሰረቱ ከመጀመሪያዎቹ ሰዎች ከሷሃቦቹ ከሐዋርያዎቹ ካልሆነ መጨረሻው ኪሳራ ነው የሚሆነው ማለት ነው። ስለዚህ ክርስትናን ኦርቶዶክስን ያየ ፕሮቴስታንትን ያየ በቢዲአ አይጫወትም እላለሁ። ሸር አድርጉት ቪዲዮውን ይጠቅማል ካላችሁ። ጀማ ብዙዎቻችሁ ላይ ይታችኋል ብዬ አምናለሁ የተከታተላችሁ በሙሉ እና ማሻአላህ ብለናል። እንግዲህ መወያየታቸውም ጥሩ ነገር ይዞልን መጥቷል። ምክንያቱም መቋጫውም ያገኘ ይመስለኛል። የላይቭ ቆይታውን አይታችሁ ከሆነ ብዙ እውቀት ቀስማችኋል ብዬ አስባለሁ። ከቁርአንና ከሐዲስ አጣቅሶ ሙአዚ ያስረዳበት መንገድ አሜዚንግ ብያለሁ። ማሻአላህ ብያለሁ። ለማንኛውም በሰሞኑ ጠቀም ያድርገን። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም